በጨረቃዎቻችን ተረጋግታችሁ ብዬ አስባለሁና ትንሽ ፈታ ላርጋችሁ እዚህ ደግሞ ማለት ነው። በጣም የሚያስቁ ልጅ ነው። ሀሰን ደግሞ እየቀጠረ ነበር ምናምን ሄሉ ደግሞ ታውቁታላችሁ ብዬ አስባለሁ። ማለት በጣም ጎበዝ ልጅ ናት። የምር በጣም ወድላት ነገር ኮንፊደንሷ ነው። ግን ከጅምሩ አሁን ወፍራለች ምናምን ግን ብዙ ነገር እየተባለች እሷም ልክ የምር አናስተውልም እኛ እንጂ ብዙ ተብላለች እቺ ልጅም ማለት ነው። ግን እሷ በጣም ጎበዝና ጠንካራ ነችና ብዙ ያሏት ነበር የሚያስቅ ነበር እና እዩት እናንተም ተዝናኑበት ለማለት ነውና ከዛስ ከተጋባችሁ በኋላማ ከፈለክ ተታኙ ከፈለክ አተኝ ምን አገባኝ እኔ እሱን ነው እኔ ነገሩን ነው የምልህ። ሰውየው ምንድን ነው የሚፈልገው አልገባኝም። ከዛ ትወልዳላችሁ ልጅ ከተጋባ በኋላ ከዛ አለው እንዴ ከዛ ልጅ ይጦራል። ከዛስ ከዛማ ይኸው አባት አንተን አደረሰ የኔ አባት እኔን አደረሰኝ አንተም ልጅ ታደርሳለህ ማለት ነው። ከዛስ በላ ከዛማ ዘር ይሰፋል። ከዛ ቬሮኒካ ጋር እንሄዳለን ብሏል ያስጮጨው ልጅ። ከዛስ ናቲን ልናየው እንችላለን። አሁን ናቲ እዚህ አይደለም፣ ናቲ ከሀገር ውጭ ነው። እዚህ አብረው አይኖሩም። ያ ማለት ደግሞ ሴት ልጅ ፍቅረኛ ኖራትም ባልኖራትም አሉ የተሻለ ባል ሲመጣ ሀሳብ ትቀይራለች። እኔ ደግሞ የጉድሃም የተሻልኩ ነኝ። ታብታብ አድርጉ። ስማ ከኔ ጋር ተስማማ። እንጋባ ጊዜ አታራዝማ። አይግጥም አይኮ ፍሪት ሳለ ራፕ አላርግ። እስቲ ጋይስ ስለሱም መታችሁ ጻፉልኝ። ወይ ሀሰን ወይ እንዴት ናችሁ እህቶቼ? ደህና ናችሁ? አይ እኔ በቃ ዋን ኮስቲንጎ የምትፈልገው ትጠይቃለህ ልመልስላት። አይ ናቲን የውጭ ዜጋ ወስደዋለች። ተስፋ ሽንቁረጭ እኮ በቃ አሁን ነው ተፍተፍ ማለት ያው አለ ምላችሁ። ጻፉልኝ። እስቲ ሀሰን ስለሱ ንገረኝ በደምብ። ስማ ምን እንደተባልክ። ሚፍታ ለፍቅር ቦታ የለውም። እሺ ሚፍታ በጣም ወሬ አትስሚ። አይ እንደዚህ ይሄ የተሳሳተ ነው። ሚፍታ ቦስ የፍቅር ሰው ነው። በጣም ጥሩ ሰው ነው። የፍቅር ሰው ነው። ሰዎችን መንከባከብ የሚያስደስቱ አይነት ሰው ነው። ለራሱ ይልቅ ከሚያወጣ ለሌላ ሰዎች ማውጣት የሚያስደስተው ሰው ነው። ገባሽ? ማውጣት በመጋበዝ ነው ጊዜው የሚፈጀው እንጂ አይ ማውጣት ስል ያው ገብቷታል እሷ። አንተ ገባሽ አይደል? አዎ ገባት። አየህ እዚህ ጋር ነው መያዝ ያለብህ። አንድ ቁጥር ፈርስት ጊፍት ትሪፕል ነው ጋይስ። አንዴ በሶስት ነው ትሪፕል ነው ሄዱበት። ጋይስ ትሪፕል ነው። አረ 3 አሁን 3000 ከሞላን ማለት ነው። ስለ ፐርሰናል ላይፍ በደንብ ነው መጠይቃት ጋይስ። ትሪፕል እኮ ጾታዊ እኮ እኔም እኮ ያልኩት እሱ ነው እንዴ። ለፍቅር ቦታ ለምንድን ነው አንተ ለፍቅር ቦታ የለህም እያሉት ነው እንደዚህ? ምን ማለት በፍቅር አታምኑ? በፍቅር አታምኑ? ፍቅር ማናት ማለት ስንት ካሬ ቦታስ ነው ለእሷ የሚኖረኝ? እግሬን ተሽሎኛል፣ ደህና ነኝ አልሐምዱሊላህ። ባይዘው ፍቅር ነገር አይደለ ቦስ? ዛሬም ታሸውኝ እኮ የተኛው እግርህን ነበር ያመመ? የግራ። ኦኬ ሌላ ሰላም ነህ? አይ ቀኝ እግሬ ደህና ነኝ። አይ በጊዜ አግብተህ እኮ ቶሎ እግርህ እንዳያምህ እኮ አንተቀም ማሳጅ አለ። እግር ይዘፈዘፋል። ሲኖርህ ትንከባከብሃለች። ሚስት ሁሉ ነገር ናት።
እንክብካቤ ታበዛባለች። የተኛው ምግር አንድ ዶናት ገባ ዶናት አንተ ጤነኛ ነህ ማለት ነው። አንተ አዎ፣ እኔ አንድ ቀን አሞኝ ነበር፣ አሁን አያመኝም። ዶናት ጋይስ ከሀሰን ብዙ መማር የምፈልጋቸው ነገሮች አሉ። ሀሰን በጣም በእውቀት ምጡቅ የሆነ ሰው ነው። እሺ። እና ደግሞ ጨጓራህም የሚያም ከሆነ እንግዲህ ምግብ እየመረጠች ታበላሃለች። ገባ ሄለን? እንዴት ነው ታበይዋለሽ? እንዴ ላባልሽ? ወይ በጣም ማርያምን በቃ የፈለገውን 2-3 አይነት ምግብ ሰራለው። ከዛ ደግሞ ማታ ውሃ ሙቄ እግሩን አጥበዋለው። ከዛ ሲፈልግ ማሳጅ ሲፈልግ ዘፍንለታለው ምናምን። ታብታብ አድርጉ 200,000 ይግባ። ታው አንድም ሰዓት ማለት ነው በቃ ፈታ ብሎ ስቆ ነው በቃ የሚተኛው። አየህ አንተ አሁን ስቃ አይደለም እኮ የምተኛው አይደል? ኦኬ አልቀሼ ነው። እንትን ነው አየህ፣ እቤት ስትገባ የደስ ያላት ሚስት አለህ ማለት ነው። አየህ ሚስት ሲኖር አሽታ ፈገግ አድርጋ የምታስተኛ ከሆነ እንግዲህ እሽት ስታረግ ላበላ በነተኛለህ ማለት ነው። ይሄ ነው ጥቅሙ። አየህ አንተ ዝም ብለህ ተኛ እዚህ ተጋደም ዝም ብለህ እኛ በአንድ ሌሊት ብሏል ሰውየው። አስረገዝን አለ ሰውየው። እስታክ አደረገች። እየሰማችህ አልነበረም? በጣም ያሳዝናል። እስታክ አድርጋ አይደለም እያዳመጠች። ኔትወርክ ነው። አይ ቴክስትሽ ደርሶኛል። በደንብ አንብበው። ከዛ ደግሞ ከቻልክ እንደው ላይቡን ዘግተን ወተን ብናወራ ምናምን ደስ ይለኛል። ይሻላል። በነገራችን ላይ ቦስ ውጪ ሲሄድ ለምሳሌ ባል ወይንም ፍቅረኛ ውጪ ሲሄድ መነጣጠል የለባቸውም። ገብቷል? ይዞ ነው መሄድ ያለበት። ጥሎ ከሄደ የእሱ ጥፋት ነው። ገብቷል? እዚህ ጋር አልተጋቡ። ገባ? አሁን ይዞ መሄድ አለበት። ተነጣጥሎ ከሆነ ችግር አለ። አሁን መጠየቅ አለብህ። ለምንድን ነው ለቆሽ ሄደው? ለምንድን ነው በራሴም ስለማውቀው ነው። ማን ያውቃል? እዚህም ሚስት ኖሮት ከዛ እዛ ቢኖር ሳውዲ ሲሄድ ዱባይ ሲሄድ ምንም አልነበረህም ስትሄድ ምንም አልነበረህም። እንደዛ ከሆነ የሱ አሁን ጠይቃት። ጠይቃት። ለምን ይዞሻል ሄደም በላት እስኪ አንዴ ጠይቃት። ብቻ ይሄን ነገር ጠይቃት። እንወቅ። ጥሩ ነው ማወቅ። ኦኬ ለምንድን ነው ናቲ ትቶሽ ሄደው በላት አለኝ። ናቲ ትቶኝ ሄዶ አይደለም። አብረን ብዙ ሞክረን ያው አንዳንዴ ፕሮሰስ የሁሉም አይሳካም እና እሱም ብዙ ጊዜ ጠብቆኝ ነበረ ምናምን፣ ግን በቃ የኔ ትንሽ አስቸገረ። ከዛ እሱ ደግሞ በቃ መሄድ ነበረበት ሄደ ማለት ነው። እና እንደዛ ነው። በተቻለ መጠን እዛው አፕላይ ቢያደርግ ባይመጣ ማለት አይ በዛው ቦስ እስኪ ጠይቃት። አሁን ቢመጣ ደስተኛ ነሽ? ብትጂ ደስተኛ ነሽ ወይንስ ደግሞ አሁን ያለሽበት ተመችቶሻል በላት። ጥያቄ እንዳትጠይቃት። ወለን ለመናገር ማለት ነው ይከብዳል። የርቀት ዲስታንስ ናፍቆቱ በጣም በቃ ከባዱ ነገር ናፍቆት ነውና ከባላችሁ ጋር እስኪ በርቀት ያላችሁ ንገሩን ስለ ስሜቱ። ኮሜንት ላንብብ። አሁን ስሜቱን የሚያውቅ ነው ጋይስ። ደብል ከባላችሁ ጋር አትበል ቦስ። አልተጋቡም እኮ ተጋብታችኋል። ኮሜንት እኮ ነው ያልኩት። ኦዲየንሶች ቤተሰቦች አይዲታን እንትን አለው በጣም ይሄ አሁን አረ ይከብዳል የሚል እያየሁ ነው። እውነት ወላሂ ይከብዳል። መፋታት ፒስ ነው መፋታት ነው እንጂ ከባድ ነው ስሜቱ። ይጫወትብሃል፣ ደስ ይላል፣ ምን ባለ በጣም ይከብዳል። ትዕግስት ይጠይቃል። ወንድሞች ናቸው ናፈቁኝ፣ ምን አገባን። አረ ወላሂ በጣም ይከብዳል። ምን አገባን ብሎ የጻፈው ሰውዬ አግብቶ ፈቷል። አየህ ምን አገባን ካለ አገባና ፈታ። አማርኛው እንደዚህ። አሁን እሺ ቦስ ታፈቅሪዋለሽ
ወይስ አታፈቅሪውም? በላት እስኪ ምን እንደምበላት። አዎ ልበላት እሷን። ይሄ ነገር ጥያቄ ነው ወይስ ኢንተርቪው ነው? እንደፈለግሽ ቁጠሪው፣ ግን አለመጠየቅ ነው። ካለመጠየቅ ነው። ታፈቅሪዋለሽ አታፈቅሪውም? በደንብ ለምን አላፈቅረውም? በደንብ ነው ማፈቅረው። ነግሬ ነበር እኮ ሀሰን፣ አይሰራም ይሄ ነገር፣ ዝም ብለን ነው እየታገልን ያለ ነው። ሚፍታሪ እናንተ በውስጥ እንጨርሳለን። አየህ አይደለ? እሷ ተጠራጥራ ነው እንጂ ይሄው እያወራች ነው እኮ እየተጫወተች ነው። አየህ አንተ ዝም ብለህ እንዴ! ምን አይነት ሰው ነው? በእናትህ ጋይስ እንትን እየሰጣችሁኛል የሆነ ነገር 30 የሆነ ሙሉ እኔ ምድር በውስጥ እናውራ ያለች ለምንድን ነው? ጠይቅ። ለምን በል ዝም ብለህ አትሽከርከር። ጠይቅ፣ ቶሎ በል ጠይቃት። አይ መጀመሪያ 30 ካልተሞላልኝ እኔ ምንም ነገር አልጠይቃትም። ይኸው ተሞላ። ይኸው ሄደችበት። እህቴ ሙሉልኝ። በጣም አመሰግናለሁ። አሁን ጠይቅ። እሺ ምንድን ነበር የምጠይቃት? እረሳለሁ እኮ። ጊፍት ደብል ነው ጋይስ። የት ጠይቃት። በውስጥ ምንድን ነው የምናወራው? እሷ ታውቃለህ ሊጠይቀኝ ነው ብላ እየጠበቀኝ ነኝ። አልጠበኩም፣ ጌታ አልጠበኩም። በውስጥ ምናወራው ምንድን ነው? እሺ በውስጥ ምናወራው አንተ ደሴ የምትወስደኝን እኔ ደግሞ 40 ምንጭ መወስድህን፣ ከዛ ደግሞ እውነት ሲስ 40 ምንጭ በጣም መሄድ እፈልጋለሁ። ወላሂ ምሬ ነው። በቃ መሄድ እንችላለን። ወላሂ መሄድ እፈልጋለሁ። ቢኮዝ ይሄ ምን ፓራዳይዝ ሎጅ ማረፍ እፈልጋለሁ። 1 ዊክ ምናምን ሜቢ ስራ ከተስተካከለልኝ ምናምን ቪው በጣም ያምራል። ከፓራዳይዝ ሎጅ በጣም ያምራል። በጣም በጣም በቃ እንዲህ እኮ በሩ ስትከፍት ማለት ነው ያን አይተሃል። ጥቅጥቅ ያለው እንደ እሱን ነው የምታየው። አሁን ይቅርታ አድርጉልኝ ወስኛለሁ። 40 ምንጭ ልሄድ። 40 ምንጭ ባይዘው አንደኛ ናት። ተፈጥሮ ምናምን ብዙ ሰው ነው የሚመጣው። በደንብ ማየት የምፈልገው ሐዋሳውን በጣም አንድ ጊዜ ነው የሄድኩት በህይወቴ። 40 ምንጭ ሂጅ አላውቅም ከነጭራሽ። ሐዋሳ ቢያንስ ሄደሃል። 40 ምንጭ ነው መሄድ ያለብን። 40 ምንጭ ስላለ ነው በቃ 40 ምንጭ ምድረ ገነት ናት። ተፈጥሮዋ 40 ምንጭ የተባለበት የራሱ እንትን አለው። አሁን በዚሁም አንጨርሰው ስቴጅ ላይ ደርሰናል። 40 ምንጭ መሄድ አለብን። እዚሁ ጨርሱ እያሉ ነው። ወዴት ነው የምትሄደው? እግርህን ነው የምንል እያሉኝ ነው። እንዴ ቆይ አይደለም አሁን አንተ ሂድ አትሂድ ተብለህ ነው እንደ የምትንቀሳቀሰው? የማማክራቸው አንዳንድ ሰዎች አሉ። አሁን ሰውዬ ይኸውልህ እዚህ ጋር ፋሚሊዎችን እያዛካቸው ነው። በውስጥ ምንድን ነው የምትልክልኝ ምልክልሽ ብለህ አውራ። እየሰሙ ነው እኮ አንተ በዚህ በ3 ደቂቃ ውስጥ ጠፍተህ እኮ ብዙ ነገር አወራን ጨረስን እኮ። ለማንኛው ትዳር የምትፈልጉ ሰዎች በቲክቶክ አለ ማለት ነው። ከዚህ በኋላ የሚያስጨንቅ የለምና ነው። ፈታ በሉ በቃ። ምንም ነገር አዲስ ነገር የለም። ፈታ ብላችሁ ለማውጣት ነው። ተዝናኑበት። ሀሰን ደግሞ በጣም እያዘናጋቸው ነውና ሊጋቡ ነው መሰለኝ። ለማንኛው ሃይማኖታቸው የተለያየ ነው። አይጋቡም፣ ዝም ብዬ ነው። ለጨዋታ ድምቀት ነውና መልካም ጊዜ እና ላይክ፣ ሼር፣ ሰብስክራይብ አድርጉልኝ ለማለት ፈልጌ ነውና እናንተን አድርጉኝ። ምን ሆናችሁ ነው? አድርጉልኝ። እዚህ ድረስ መጥታችሁ ዝም ብላችሁ ማውጣት ግን አይከብዳችሁም? ምን ማለት ነው? ሊከሳችሁ ነው። እኔ ምሬ ነው። ከዚህ በኋላ ቤቴ ልዘጋ ነው እንደዚህ። ለማንኛውም መልካም ጊዜ ነበር። እየተጫወትኩ ነበር። የምር እኔ ትንሽ ፈታ ብያለሁ። በእነዚህና ፈታ በሉ እናንተም።